ጤና ይስጥልኝ እንደምንውላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ሚያዝያ 30 ቀን 2018 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። ኢትዮጵያ ውስጥ በቂ የሆነ አሜኬላ ተዘርቷል፣ ያን መድገም አያስፈልግም ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸውን፣ በህጋዊ መንገድ በህዝብ የተመረጠን መንግስት በአፈሙዝ ለማስወገድ የሚደረግ ሙከራ ሰራዊቱ እያለ አይሳካም ሲሉ ጀነራል አበባው ታደሰ መናገራቸውን፣ የወደፊቱ ሰላማችን ሊሆን የሚችለው ለጋዜጠኞች ጥበቃ ሲደረግና በቋሚነት የህግ ጥበቃ ሲያገኙ ብቻ መሆኑን የመገናኛ ብዙሃን ምክር ቤት መግለጹን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። መረጃዎቹን እየመራሁ ደግሞ ቴዎድሮስ አይቸው ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ኢትዮጵያ ውስጥ በቂ የሆነ አሜኬላ ተዘርቷል፣ ያን መድገም አያስፈልግም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ በተሰራችበት አፈር ላይ የሚለያይ ሐሳብ ያለ አይመስለኝም። ጸቡ ያለው አፈሩ ተቦክቶ በተሰራው ጀበናና እንስራ ላይ ነው። ስለዚህ ቅርጹን ማስተካከል ያስፈልጋል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ይህንን ያሉት የሚዲያ እመርታ ለትርክት ግንባታ በሚል መሪ ቃል በተዘጋጀው የምክክር መድረክ ላይ ተገኝተው ባስተላለፉት መልእክት ነው። በመልእክታቸውም ጫፍ የወጣ የሃይማኖት፣ የፖለቲካ፣ የብሔር አክራሪነት መጨረሻው መሰበር ነው ያሉት ጠቅላይ ሚኒስትር አብይ አህመድ ባለፉት 40ና 50 ዓመታት በኢትዮጵያ ታሪክ ውስጥ ክርር ያሉት ሁሉ ተሰብረዋል ብለዋል። ሚዲያዎች ሚዛናዊ ወደ መሆን መምጣትን ቢመሩና ቢገሩ ሲሉ መልእክት ያስተላለፉም ሲሆን ኢትዮጵያ ውስጥ ከበቂ በላይ የሆነ አሜኬላ ተዘርቷል ሲሉ አስረድተዋል። ጥላቻ፣ መናናቅና መከፋፈል በበቂ ተዘርቷል። ስለዚህ ይህንን እንዴት እናስታርቀው የሚል መፍትሄ ያስፈልጋል ሲሉም ገልጸዋል። ኢትዮጵያ በተሰራችበት አፈር ላይ የሚለያይ ሐሳብ ያለ አይመስለኝም። ጸቡ ያለው የአፈር ያጭቃ ከተቦካ በኋላ የተሰራው ጀበና፣ የተሰራው ሲኒ፣ የተሰራው ረከቦት ላይ ነው። የተሰራንበት ሶርሱ ጭቃው ላይ አይደለም። ጸቡ ያለው ቅርጽ ከወጣለት በኋላ ወይም ቡና መቅጃዋ ሹላ ረዝማለች ወይም ቡና ማቀፊያዋ ሰፍታለች የሚያጣላን እንጂ የጥቁር ሕዝቦች መነሻና መገኛ መሆናችን ብዙ የሚያከራክር ጉዳይ አለ። ያ ሰው የጠፈጠፈውን ጭቃ የፈጠረውን አዲስ ቅርጽ ግን ኢንክሉሲቭ ማድረግ ያስፈልጋል። የጋራ ማንነት ያለው ማድረግ ያስፈልጋል። በሆነ ጊዜ ሰዎች አንድን ዘውግ አጉልቶ ሊሆን ይችላል። ያ እንደማይጠቅመን አየነው። አሁን ቆም ብለን ማሰብ ያለብን የነበረውን ብልሹ አሰራርና ልምምድ ማስፋት ሳይሆን ከዚያ መለስ ብለን በሚያሰባስበን አንድ በሚያደርገን ትክክለኛውን ቅርጽ በሚያሰጠን አንዳንዴ የተሰራውን ጀበና ብቻ ሳይሆን ጀበና የተሰራበትን ጭቃና አፈር በሚፈትሽ መንገድ ቢሆን ይበልጥ ለጉዟችን የተመቸ ነገር ይፈጥራል ብዬ አስባለሁ። ጫፍ ላይ የወጡ የሃይማኖትም የብሔርም የፖለቲካም ክርር ያለ ነገር መጨረሻው መሰበር ስለሆነ እሱ ቢቀር በኢትዮጵያ የባለፉት 40-50 ዓመት የፖለቲካ ታሪክ ክርር ያሉ ሁሉ ተሰብረው አልቀዋል። ከዚያ ትምህርት መውሰድና ሚዛናዊ ወደ መሆን መምጣትን ሚዲያዎች ቢገሩ ቢመሩ ቢያስተምሩ መልካም ነው ብዬ አስባለሁ። ኢትዮጵያ ውስጥ በቂ የሆነ አሜኬላ ተዘርቷል። ከበቂ በላይ ጥላቻን፣ መናናቅን፣ መከፋፈልን፣ ሁሉም ለማኝ ሆኖ ሳለ አንዱ ከአንዱ እንደሚሻል አስመስሎ መሳልን በበቂ ተዘርቷል። ያን መድገም ምን ያደርግልናል? ያማ ተዘርቶ ማያዋጣ መሆኑ ስላወቅን እንዴት እናቅናው ላይ የሚሰሩ ሚዲያዎች ቢሆኑ የተሻለ ነው ብዬ አስባለሁ። ጠቅላይ ሚኒስትሩ ባለፉት 8 ዓመታት የሚዲያ ምህዳርን በዲሞክራሲያዊ ስርዓት ለመቅረጽ የተወሰዱ እርምጃዎች ለሀገር ግንባታ የሚረዳ ጠንካራ መሰረት ጥለዋል በማለትም ገልጸዋል። ይህ የተገኘው ውጤት ተጠናክሮ እንዲቀጥልም ሚዲያዎች ከዋልታ ረገጥነትና ከጽንፈኝነት ስሜት ወጥተው በእውነታ ላይ የተመሰረተ ትርክት በመገንባት ለጋራ ማንነትና ለብሔራዊ መግባባት በቁርጠኝነት ሊሰሩ እንደሚገባም አሳስበዋል። አያይዘውም ሚዲያዎቻችን በሰው ሰራሽ አስተውሎት ኤአይና በጥናት የታገዙ ጥልቀት ትንታኔዎችን በማቅረብ ከአርዕስት ሽያጭ ባለፈ ለሀገር አቀፍ አጀንዳዎች ትኩረት መስጠት ይገባቸዋልም ብለዋል። በህጋዊ መንገድ በህዝብ የተመረጠን መንግስት በአፈሙዝ ለማስወገድ የሚደረግ ሙከራ ሰራዊቱ እያለ አይሳካም ሲሉ ጀነራል አበባው ታደሰ ተናገሩ። የምዕራብ ዕዝ የሰራዊት አባላት በሀገር ሉዓላዊነትና አንድነት ላይ የተደቀኑ ፈተናዎችን በመቀልበስ አስፈላጊውን ሁሉ ከፍሏል ሲሉም የጦር ኃይሎች ምክትል ኢታማጆር ሹም ጀነራል አበባው ታደሰ ተናግረዋል። ጀነራል አበባው ታደሰ በምዕራብ ዕዝ ውስጥ ባሉ ክፍለ ጦሮች
ተገኝተው የሰራዊቱን ዝግጁነት በተመለከቱበት ወቅት እንደተናገሩት ምዕራብ ዕዝ በታሪክ አጋጣሚዎች ሁሉ ኢትዮጵያ የህልውና አደጋ ሲገረጥባት በግንባር ቀደምትነት ተሰልፎ መስዋዕትነት የከፈለ ዕዝ ነውም ብለዋል። በህጋዊ መንገድ በህዝብ የተመረጠን መንግስት ባፈሙዝ ለማስወገድ እና የህዝብን ሰላም ለማደፍረስ የሚደረግ ማንኛውም ሙከራ ሰራዊታችን እያለ አይሳካም ሲሉም ጀነራሉ ተናግረዋል። ጀነራል አበባው ታደሰ ለህዝብ የሚጠቅም አማራጭ ሀሳብ ያለው ማንኛውም አካል ህጋዊና ሰላማዊ መንገዶችን ተጠቅሞ ምኞቱን ለማሳካት መስራት ይችላል ሲሉም ገልጸው የዘመኑ ብቸኛ አማራጭ ይህ ብቻ ነውም ብለዋል። አሁን ባለው ወቅታዊ ሁኔታም ዕዙ ማንኛውንም የውጭም ሆነ የውስጥ የጸጥታ ስጋቶችን ለመመከት በተሟላ ዝግጁነት ላይ ይገኛል ሲሉ አረጋግጠዋል። ዕዙ በሰው ኃይል በስልጠናና በስነ ልቦና የታነጸ በመሆኑ ማንኛውንም የጠላት ኃይል የመደምሰስ አቅም እንዳለውና መቼ ኃይል መሆኑንም የሚያሳይ ነው ሲሉ ጀነራል አበባው ታደሰ ገልጸዋል። ምዕራብ ዕዝ ትናንት ሀገርን ታድጓል፣ ዛሬም የሀገር አለኝታነቱን በተግባር እያሳየ ይገኛል ያሉት ጀነራሉ ነገም ማንኛውንም ሉዓላዊነትን የሚነካ ጥቃት የማያዳግም ምላሽ ለመስጠት ዝግጁ የሆነ ዕዝ መሆኑንም ጠቁመዋል። የምዕራብ ዕዝ ዋና አዛዥ ሜጀር ጀነራል አማረ ባህታ በበኩላቸው ዕዙ በማንኛውም ሰዓት የሚሰጠውን ግዳጅ ለመወጣት ከምንጊዜውም በላይ በአስተማማኝ የዝግጁነት ቁመና ላይ እንደሚገኝ መናገራቸውን ከሰራዊቱ ያገኘነው መረጃም ያመላክታል። የወደፊት ሰላማችን እውን ሊሆን የሚችለው ለጋዜጠኞች ጥበቃ ሲደረግና በቋሚነት የህግ ጥበቃ ሲያገኙ ብቻ መሆኑን የመገናኛ ብዙሃን ምክር ቤት ገለጸም። የወደፊቱ ሰላማችን እውን ሊሆን የሚችለው የጋዜጠኞች ጥበቃ ሲደረግ፣ የሚዲያ ነጻነት ሲከበር፣ ሐሰተኛ መረጃዎች፣ የጥላቻ ንግግርና ማስፈራራት በቋሚነት የህግ ጥበቃ ሲያገኙ ብቻ እንደሆነ የኢትዮጵያ መገናኛ ብዙሃን ምክር ቤት አስታውቋል። የኢትዮጵያ መገናኛ ብዙሃን ምክር ቤት የ2018 ዓ.ም የዓለም የፕሬስ ነጻነት ቀንን ምክንያት በማድረግ ዛሬ ሚያዝያ 30 ቀን 2018 ዓ.ም ጋዜጣዊ መግለጫ ሰጥቷል። የኢትዮጵያ መገናኛ ብዙሃን ምክር ቤት ባወጣው መግለጫ ሚዲያው የሥራ ኃላፊዎች ተጠያቂ የሚያደርግና የተራ ዜጎችን ጥያቄዎች በማጉላት ሙያዊ ስነ ምግባርን የማስከበር ኃላፊነትን እንዲወጣ ብቁ ድጋፍ ሊሰጠው ይገባል በማለትም ገልጿል። የመገናኛ ብዙሃን ምክር ቤቱ አክሎም የዘንድሮው የዓለም የፕሬስ ነጻነት ቀን ሲከበር ጋዜጠኞች የሀገራችንን የዓለማችንንና የአካባቢያችንን የሰላም ምህዳር ጠንቅቀው በመረዳት በዲጂታሉ ዓለም ላይ የማይተካ ሚናውን ሊጫወቱ ይገባል ብሏል። ሰላም የሚረጋገጠው በዝምታ ሳይሆን በእውነት በመነጋገርና በመመካከር መሆኑን ምክር ቤታችን አበክሮ ያስገነዝባል ያለው የኢትዮጵያ መገናኛ ብዙሃን ምክር ቤት ጋዜጠኞች ከስጋትና ከሰብአዊ መብት ጥሰቶች ነፃ ሆነው ለመጪው የሰላም ጊዜ ዘብ የሚቆሙበት እሳቤ የሚጎላበት ቀን ሆኖ በዓሉ እንዲከበር ሁሉም የበኩሉን ጥረት ሊያደርግ እንደሚገባም ጥሪውን አስተላልፏል። በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ አማካኝነት በየዓመቱ ሚያዝያ 25 ቀን የሚከበረው የዓለም የፕሬስ ነጻነት ቀን በዓለም ዙሪያ ያለውን የፕሬስ ነጻነት ሁኔታ ለመገምገም መገናኛ ብዙሃን በነጻነታቸው ላይ ከሚሰነዘረው ጥቃት ለመከላከልና ሕይወታቸውን ላጡ ጋዜጠኞች ክብር ለመስጠት የሚከበር መሆኑም ይታወቃል። በደቡብ አፍሪካ በሚኖሩ አፍሪካውያን ስደተኞች ላይ የሚፈጸም ጥቃት ተባብሶ መቀጠሉ በሺዎች የሚቆጠሩ ኢትዮጵያውያን ስጋት ላይ መሆናቸውን ገለጹ። በደቡብ አፍሪካ በሚኖሩ አፍሪካውያን ስደተኞች ላይ የሚፈጸመው ጥቃት አሁንም ተባብሶ መቀጠሉ እየተነገረ ይገኛል። በሀገሪቱ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያንም ስጋት ላይ መሆናቸውን በተደጋጋሚ እየገለጹ ይገኛሉ። ከቤት መውጣት አንችልም፣ ስራ መስራት አንችልም እያሉ ስጋታቸውን እየገለጹ የሚገኙት በደቡብ አፍሪካ የሚገኙት ኢትዮጵያውያንም ንብረታቸውን በየጊዜው በጥቃት አድራሾች እንደሚወድም እንደሚዘረፍ እንዲሁም መጤዎች በሚል ቅጥያ ስም ተሰይመው በጥቃት ቡድኑ ያለማቋረጥ መዋከብ እንደሚደርስባቸው ተናግረዋል። በደቡብ አፍሪካ ኦፕሬሽን ዱዱላ ወይም ዘመቻ ዱዱላ በመባል የሚታወቀው የደቡብ አፍሪካ ብሔርተኛና ጸረ ስደተኛ ቡድን በቅርቡ ስደተኞች፣ ህጻናትና አዳጊዎች ላይ ያነጣጠረ ዘመቻ መክፈቱ ተሰምቷል። አስተያየታቸውን ለዶቼ ቬለ የሰጡት በደቡብ አፍሪካ ነዋሪ የሆኑት አቶ ኮስሞስ ገብረ ሚካኤል ሁኔታው እየተባባሰ ነው ያለው፣ በሆስፒታሎች እንዲሁም በትምህርት ቤቶች የልጆቻችንን ቦታ ወስዳችኋል በሚል የተጀመረው አሁን ከሀገር ውጡልን የሚል መደምደሚያ ላይ ተደርሷል ብለዋል። ኦፕሬሽን ዱዱላ ወይም ዘመቻ ዱዱላ በሀገሪቱ ውስጥ የሚኖሩ የውጭ ዜጎች ሆስፒታልን ብሎም ተቋማትን መጠቀም አይችሉም ሲሉ የተቋማቱን በር እንደሚዘጋም የዶቼ ቬለ ዘገባ አመላክቷል። አቶ ኮስሞስ ለጥቃቱ መባባስ ዋነኛ ምክንያት ደግሞ የደቡብ አፍሪካ መንግስት ዝምታ ነው ብለው እንደሚያምኑም ገልጸዋል። ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በበኩሉ ዜጎቻችን ላይ ጥቃት እንዳይደርስ ከለላ እንዳደርግ ሲል ለደቡብ አፍሪካ መንግስት የማሳሰቢያ ደብዳቤ መጻፉም ይታወሳል። የደቡብ አፍሪካው ስደተኛ ጠል ድርጅት ዘመቻ ዱዱላ በበኩሉ ስደተኞችን እየገደለና ንብረታቸውን እያወደመ ያለው ቅድሚያ ለደቡብ አፍሪካውያን የሚል መፈክርን እያሰማ መሆኑን
የተለያዩ የውጭ ሀገራት መገናኛ ብዙሃን ዘግበዋል። አሜሪካ በኢራን ከተሞች ላይ ጥቃት ስትፈጽም ኢራን በበኩሏ የአሜሪካ የጦር መርከቦች ላይ ድብደባ መፈጸሟን አሳወቀች። አሜሪካ በኢራን ከተሞች ላይ ጥቃት መፈጸሟን ተከትሎ ኢራንም የአሜሪካ የጦር መርከብ ላይ ድብደባ መፈጸሟን አስታውቃለች። ይህ በእንዲህ ያለ አሜሪካ ከኢራን ጋር እያደረገች ባለው ጦርነት የጀርመን ኢኮኖሚ እየተጎዳ መሆኑን የሀገሪቱ የፋይናንስ ሚኒስትር አስታውቋል። ትራምፕ እያካሄዱት ያሉት ኃላፊነት የጎደለው ጦርነት ነውም ሲሉም ገልጸውታል። ዝርዝሩን ዘሩፋይል ሀብታሙ እንደሚከተለው ያቀርበዋል። አብራችሁን ቆዩ። አሜሪካ በኢራን ከተሞች ላይ ጥቃት ስትፈጽም ኢራን በበኩሏ የአሜሪካ የጦር መርከብ ላይ ድብደባ መፈጸሟን አሳወቀች። አሜሪካና ኢራን ትላንት ሐሙስ ምሽት አንዳቸው በሌላኛቸው ላይ ጥቃት ከፈጸሙ በኋላ ፕሬዚዳንት ትራምፕ በሁለቱ ሀገራት መካከል የተደረሰው ተኩስ አቁም አሁንም ተግባራዊ እየተደረገ መሆኑን ተናግረዋል። በትላንቱ የተኩስ ልውውጥ ማን ቀድሞ ጥቃት እንደፈጸመም ግልጽ አልተደረገም። የኢራን ከፍተኛ ወታደራዊ አዛዥ አሜሪካ ወደ ሆርሙዝ ወሽመጥ እየተጠጉ የነበሩ የኢራን ነዳጅ ጫኝና ሌላ መርከብን ኢላማ እንዳደረገች እንዲሁም በተለያዩ የባህር ዳርቻዎች አካባቢዎች ላይ የአየር ጥቃት መፈጸሟን ተናግረዋል። አሜሪካ በበኩሏ ወሽመጡ ላይ በሰፈረው ሚሳኤል ተሸካሚ አውዳሚ መርከብ ላይ ለፈጸመችባት ጥቃት የራስ መከላከል ጥቃቶችን በማድረስ ምላሽ መስጠቷንም አስታውቃለች። ሁለቱ ሀገራት ወታደራዊ እርምጃ መውሰዳቸው የተሰማው የኢራን ውጭ ጉዳይ ሚኒስትር አሜሪካ የቀረበችውን የድርድር እቅድ እየተገመገመ መሆኑን በተናገሩ ማግስት ነው። የኢራን መንግስት መገናኛ ብዙሃን በቅድሚያ ባወጣው ዘገባ በሆርሙዝ ወሽመጥ ፍንዳታ መሰማቱን አስታውቆም ነበር። ሁኔታውም ከጠላት ጋር የተደረገ የተኩስ ልውውጥ ሲልም ገልጾታል። ሌላኛው የሀገር ውስጥ መገናኛ ብዙሃን ደግሞ ቴህራን ውስጥ ከፍተኛ ፍንዳታ መሰማቱንም ዘግቦታል። ከቆይታ በኋላ መግለጫ ያወጡት የኢራን ከፍተኛ ወታደራዊ አዛዥ በበኩላቸው አሜሪካ በፈጸመቻቸው የአየር ጥቃቶች ባንዳር ሐሚር፣ ስሪንክና ቃሽም ደሴት መመታታቸውን አስታውቋል። ኢራን ወዲያውኑ የአሜሪካ የጦር መርከብን በመምታት ምላሽ እንደሰጠችና በዚህም ከፍተኛ ጉዳት ማድረሷንም ገልጸዋል። አሜሪካ የተኩስ አቁም ትፈጽማለች ሲሉም ከሰዋል። የአሜሪካ ማዕከላዊ እዝ የኢራንን ጥቃቶች ትንኮሳ ሳይኖር የተፈጸሙ በማለትም ገልጿቸዋል። የኢራን ኃይሎች በወሽመጡ እያለፈ በነበረው የአሜሪካ አውዳሚ የጦር መርከብ ላይ በርካታ ሚሳኤሎች፣ ድሮኖችና አነስተኛ ጀልባዎችን ማሰማራታቸውን አስታውቋል። የተቃጡ ስጋቶችን ማስወገዱን የገለጸው ማዕከላዊ እዙ አሜሪካ ላይ ለተፈጸሙት ጥቃት ተጠያቂ የሆነ እንደ ሚሳኤልና የድሮን ማስወንጨፊያ ቦታዎችን፣ የእዝና የቁጥጥር ማዕከላትን እንዲሁም የመረጃ የክትትልና የስለላ ይዞታዎች ያሉ የኢራን ወታደራዊ ተቋማትን መምታቱን ገልጿል። ማዕከላዊ እዙ ውጥረቱ እንዲባባስ አይፈልግም፣ ነገር ግን የአሜሪካ ኃይሎችን ለመጠበቅ በተጠንቀቅና በዝግጁነት ላይ ይገኛል ሲል በመግለጫውም ላይ ጠቅሷል። ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ አሜሪካ በርካታ የኢራን አነስተኛ ጀልባዎችን ማውደሟን ገልጸዋል። ቢራቢሮ ወደ መቃብሯ እንደምትወርድ ሁሉ በጣም በሚያምር ሁኔታ ወደ ውቅያኖስ ሰምጠዋልም ብለዋል። በኢራን አጥቂዎች ላይ ትልቅ ጉዳት እንደደረሰም ተናግረዋል። ፕሬዚዳንቱ በጽሁፋቸው ላይ የሰላም ስምምነቱን በተመለከተ በድጋሚ ማስጠንቀቂያም ሰጥተዋል። ዛሬ በድጋሚ እንደዘረርናቸው ሁሉ ስምምነታቸውን በፍጥነት ካልፈረሙ ወደፊት በበለጠ ጥንካሬና ከፍ ባለ ኃይል እንዘርራቸዋለንም ብለዋል። በትላንትናው ጥቃት ላይ የእስራኤል ተሳትፎ እንዳልነበረም ተገልጿል። ይህ በእንዲህ እንዳለ ኢራን በሆርሙዝ ወሽመጥ ላይ በጣለችው እገዳ ምክንያት 1500 የጭነት መርከቦችና 20000 ባህርተኞች መተላለፊያ አጥተው በፋርስ ባህረ ሰላጤ አካባቢ እንደሚገኙ የተባበሩት መንግስታት የባህር ትራንስፖርት ድርጅት አስታውቋል። በአሁኑ ወቅት ወደ 1500 የሚጠጉ መርከበኞችና ባህርተኞች በአካባቢው መንቀሳቀሻ አጥተው እየተጉላሉ ነው በማለት የመርከብ ሰራተኞቹ ከቁጥጥራቸው ውጪ በመሆንና በማይመለከታቸው ሁኔታ ችግር ላይ መውደቃቸውም ተገልጿል። በሌላ በኩል ደግሞ የጀርመኑ የፋይናንስ ሚኒስትር ትራምፕ እያካሄዱት ያሉት ኃላፊነት የጎደለው ጦርነት በሀገሪቱ ሊሰበሰብ ታስቦ የነበረውን የታክስ ገቢ በከፍተኛ መጠን እንዲቀንስ ማድረጉን ተናግረዋል። ሚኒስትሩ የአሜሪካው ፕሬዝዳንት እርምጃዎች በቀጠናው ዓለም አቀፍ የኢነርጂ ቀውስ እንዲፈጠር ማድረጉን በማንሳትም ወቅሰዋል። የጀርመን ባለስልጣናት ከ2026 እስከ 2030 ለመሰብሰብ አስቀምጠው የነበረውን የታክስ ገቢ እቅድ በ82 ቢሊዮን ዶላር ቀንሰዋል። ይህ የእቅድ ቅነሳ በኢራን የሚደረገው ጦርነት ምን ያህል ኢኮኖሚያችንን እየጎዳ እንደሆነ ያሳያል ሲሉ ሚኒስትሩም ተናግረዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዕለቱ የዜና ላፍታ የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን